ቤሉል የሚያየውን ነገር ማመን አቃተው። በጣም ደነገጠ። ውሃ ሲያፈሱበት ራሱን ስቶ በነበረበት ጊዜ ስለነበረ ሲነቃ ግን ራሱን ከማይጠበቅ ቦታ አገኘ። በጣም የበሰበሰ ቤት ውስጥ ቁጭ አድርገውታል። ይሄንንም ማመን አቅቶት እጁን በጣም ታስሯል። ግራ ገባው። ሰላም ሰላም፣ ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ መስዬ አሁን ላይ ደስተኛ ሆናለች። ሁለቱ ስለተጣሉና በእሷ ምክንያት ግጭት ስለፈጠሩ ብቻ ደስተኛ ሆናለች። ይሄ የሆነበት ምክንያት አሁን ላይ በሁለቱ ጸብ ደስተኛ ሆና እየተወነች ለጓደኛዋ ስትነግራት ነበር። በሌላ በኩል ደግሞ አሁን ላይ እጇን ይዞ ወደ ቤት ይዟት የገባውን ያፌትን እንደተመቻትና ደስ እንዳላት ተናግራለች። ያንኛውን ትተሽ ይህንኛው መውደድ ጀመርሽ እንዴ ብላ ጠየቀቻት ጓደኛዋ። ያን ሁላ ነገር አድርጎኝ እንዴት ነው ማምነው? አምኔ እንዴት እሱን ልከተል እችላለሁ? በእርግጥ በፊት ለብዙ ዓመታት በጣም አፈቅረው ነበር። አሁን ግን እንዴት ብዬ አላቅም፣ ምን ማድረግ እንዳለብኝ እንኳ አላቅም በማለት ነበር ያናገረቻት። አሁን ላይ ኑኑን ለማትረፍ ወይም ኑኑን ከዚህ መከራ ውስጥ ለማውጣት ሲል ቤሉል በጣም ችግር ውስጥ ገባ። ሆስፒታል ይዟት ሂዶ ከሆስፒታል ሲመለስ ነበር አዶናይ ያገተው። አዶናይ ተመልሶ ወደ እሱ ጋር ሂዶ በጣም ነው የደነገጠው። አዶናይ ያግተኛል ብሎ አስቦ አያውቅም። የፈለገ ነገር ይሁን እንጂ በኑኑ ጉዳይ ግን የፈለገውን ነገር ላደርግ እችላለሁ። አንተ ብሎ በብዙ ነገር ልትበልጠኝ ትችላለህ፣ ነገር ግን የማፈቅራት ልጅ ይዘ መሄድ አትችልም በማለት ነበረ ሲያስፈራራው የነበረው። ነገር ግን በጣም የደነገጠው እሱ ነው። አሁን ላይ አዶናይ እንደዚህ ያደርጋል ብሎ ስላላሰበ በጣም ሲያው ደንግጧል። ቤሉል በደሞ ውስጥ እንኳ ይሄ በሽታ አለበት ተብሎ በፍጹም አላቆመም። ማፍቀሩንና መውደዱን አላቆመም በጭራሽ። እሷን ከማፍቀርና ከመውደድ የሚያቆመኝ አንድም ነገር የለም፣ ለዛም ነው ብሎ በተደጋጋሚ ነግሯታል። ቤሉል በችግሯም በሀዘኗም አብሮ የሚሆንና ምርጥ አፍቃሪ ነው። በዛ ላይ ስነ ምግባሩ ያማረና ሰዎችን ያለ ጥፋታቸው የማይገለምጥ ሰው አክባሪና ትሁት ነው። እናቱ አሁን ላይ በሞት ብታጣም ነገር ግን ስብዕናው እናቱ እንዳሳደገችው አይነት ነው። አባቱም ስርዓት ያለውና መልካም አባት ነበር። በዚያ ምክንያት ግን በፍጹም እሱ ክፋትና ሌሎችን ነገሮች አልተማረም። ነገር ግን አዶናይ በዚህ ልክ እንደዚህ ሆኖ ሲያየው በጣም ነው የደነገጠው። አዶናይ ባለምንም ነገር እንደፈለገ ሆኖ ወደ ቤሉል ጋር ሄደ። ምንም አይነት አፍረሳ ሳይሰማው ወደ ቤሉል ጋር ሄደ። ቤሉል ያየውን ነገር ማመን አቅቶታል። በጣም ደነገጠ። ምን ታደርጋለህ እዚህ አለው። እሱም ታግቶ መስሎት ነበር። ነገር ግን ሁኔታው እንደዛ አይመስልም። አዱ አንተ ይህንን ነገር አድርገዋለሁ እንዳትለኝ፣ መቼም ይህ ቀልድ ነው በማለት ነበር በተደጋጋሚ የተናገረው። አዱ እያለ ነው የሚጠራው፣ አዶናይ እንኳ አይለውም። ነገር ግን አዶናይ ክፋቱ ከቀን ወደ ቀን እየጨመረ ሁሉን ነገር ለማበላሸት የሞከረ ይመስላል። ለዛም ነው አንተ ብሎ አፍቃሪ ብሎ ከኑኑዬ ለመለየት ሲል ቤሉልን አግቶ ወሰደው። ነገር ግን ቤሉልን ቢያግተውም የኑኑዬ ልብ ግን ማግኘት አይችልም። ኑኑዬ የምትወደው የምታፈቅረውም ሆነ ቤሉልን ነው። ቤሉልን በጣም ተወደዋለች። ከዚህም በፊት በተደጋጋሚ እኔ በሽተኛ ነኝ፣ ምን ማድረግ እችላለሁ በማለት ጠይቀው ነበር። እሱ ግን ፈጣሪ ያውቃል፣ ነገር ግን አንቺን ከማፍቀርና አንቺን ከመውደድ በፍጹም አልለይም ብሏታል። መሲ አሁን ላይ እየሆነ ያለውን ነገር በፍጹም ማመን አቅቷታል። እንደውም ይልቁኑ ለፖሊስ አመለክታለሁ፣ ቤሉል ታግቶ ማየት አልችልም፣ ቤሉል ታግቶ ዝም ብዬ መቆየትና ማየት አልፈልግም ብላ ለጓደኛዋ ነገረቻት። ጓደኛዬ እባክሽን ምንም እንድታደርጊ እንዳትሞክሪ፣ ይቺ ሴትዮ የመሞቻ ቀንሽን ነው የምታፋጥንልሽ። የሴትዮዋን ክፋት በተደጋጋሚ አይተሻል። ስለዚህ እንደዚህ አይነት ነገር ለማድረግም ሆነ ለመሞከር ባትሞክር ይሻለዋል ብላ በተደጋጋሚ ነግራት ነበር። ነገር ግን እሷ በፍጹም ብላ እየሮጠች
ቢያንስ እንኳ ቀስ ብዬ ለፖሊሶች ጥቆማ ሰጣቸዋለሁ በማለት ነበር ለመናገር የሞከረችው። ነገር ግን የመሲ ጓደኛ በፍጹም ይሄ መሆን የለበትም ብላ ለማስቆም ሞክራ ነበር። ይህንን ካደረግሽ ቤተሰብሽን ታጫለሽ። ይህች ሴት ሸይጧን ናት፣ እያንዳንዱ ነገር ትገላለች። ቤሉል በስተመጨረሻ ከዚህ አውጣኝ፣ ከዚህ ልቀቀኝ፣ ይህንን የማይረባ ስራህን የማይሆን ነገር ለማድረግ ባትሞክር ጥሩ ነው በማለት ነበረ የተናገረው። አንተ በዚህ አይነት ልክ አስቤ አላውቅም። እኔ ስብዕናው የሚያምር አዶናይ ነበር ማቀው። ለካ አንተ ተለውጠ ነው የጠበከኝ። በዚህ ልክ አረመኔ ትሆናለህ ብዬ በፍጹም ገምቼ አላውቅም። ከዚህ ልቀቀኝ፣ አለበለዚያ የማትጠብቀውን ነገር ነው የማደርገው በማለት ነበር አዶናይን ያስፈራራው። አንተ እያስፈራራኸኝ ነው ብሎ ተሳለቀበት። ነገር ግን አሁን ላይ በጣም ከባዱ ነገር የአዶናይ ብቻ ሳይሆን አሁን ላይ የእናትየው ነው። ምን ያህል ክፉና ከባድ ሴት እንደሆነች በደንብ የሚያውቃት ያውቃታል። አሁን ላይ አጎቱ ግን የፈለገ ቢሆን ምድር ትንቀጠቀጣለች እንጂ የእህቴ ልጅ በፍጹም ማንም እንዲነካው አልፈልግም፣ ማንም ነካ እንዳደርገው አልፈልግም በማለት ነበር በተደጋጋሚ የተናገረው። ከዚህም በፊት የማታመጪው ከሆነ እገልሻለሁ፣ እኔን አታድርጊኝ፣ በቁምሽ ነው ማቃጥልሽ ብሏታል። ይህን ያለበት ምክንያት የእህቱ ገዳይ እሷ እንደሆነች በደንብ ያውቃል። መረጃዎችን፣ የተለያዩ ነገሮችን እያሰባሰበ እንጂ እህቱን የገደለችው እሷ እንደሆነችና በደንብ የግድያው እጅ እንዳለባት በደንብ ያውቃል። ይህንን ደግሞ በተደጋጋሚ ይነግራታል። ቤቱ የቤተሰቦች ቤት ነው። አንቺ ግን እንዴት እንደገባሽ ባይታወቅም ግን መውጫሽን እኔ ያፋጥንልሻለሁ፣ ምንም ማሰብ የለብሽም በማለት ነበረ ሲላት የነበረው። ያፌት አሁን ላይ በጣም ተናዷል። ምክንያቱም በእህቱ ልጅ አይቀልድም። የእህቱ ልጅ ምን ያህል ስነ ምግባሩ ያማረና ስርዓት ያለው እንደሆነ በደንብ ያውቃል። ይሄ ደግሞ በተደጋጋሚ የሚናገረው ነገር ነው። እመኝኝ ቤሉል ያልተለቀቀ ጊዜ ነው ቤሉልን ብታስለቅቂው ይሻላል ያላት። አሁን ላይ ኑኑ የሆነ ምልክቶችን እያየች ነው። ይሄንን ታደርገዋለች ብላ በጣም ባትረጋገጥም ነገር ግን ይቺ ሴትዮ እጇ ይኖርባታል ብላ ታስባለች። መድኃኒት ዋጭ ብላ ያለምንም ነገር መድኃኒት ስትሰጠኝ እንዲሁም ምርመራ ውጤት እሷ ወስዳ በሽተኛ ነች ስትለኝ ይህን ሁላ መደርደር ነበረብኝ በማለት ነበር ራሷን ወደ ኋላ ያሰበችው።